ኑራ ትባላለች። ቤተሰቧ በድንገት በሞት ይለያታል። የነበራት ንብረት አንዲት ላም ነበረች። የምትኖርበት ቤት እንኳን ኪራይ ነበር። አከራዩ በየጊዜው እየመጣ የቤት ኪራይ ጨምሬያለሁ እያለ ያስፈራራታል። ካልሆነ ግን ካልከፈልሽ እችን ያለችሽን ላም ወስጄ ነው የምሄደው እያለ ሁልጊዜ ይዘትባታል። የምትሸጠው ወተት ምንም አይነት በቂ አልነበረም። በዛ ላይ ኑራ ለምታገኘው ተቸገርኩ ላሏት ሰው ያላትን ትሰጣለች። ወተት ለመሸጥ ወደ ገበያ ስትሄድ ግማሹን ወተት መንገድ ላይ ለድመቶች ነው የምታጠጣው። ጠጋ ላላት ድመቱላ እርቦት ነው እያለች ጎንበስ ብላ ወተቷን ቀንሳ ትሰጣለች። እንደተለመደው ኑራ አንድ ቀን ወተቱን አልባ ወደ ገበያ እየሄደች አንድ ጥቁር ድመት ጠጋ ይላታል። ኑራ እንደተለመደው አሁንም ጎንበስ ብላ ለድመቱ ወተቱን ትሰጠዋለች። ቀና ብሎ ሲያያት አልጠገበም ብላ ድጋሜ ጨምርለታለች። ድመቱም ሲጠግብ ይሄዳል። እሷም የቀራትን ወተት ለመሸጥ ገበያ ደርሳ ያገኛቻትን ይዛ ወደ ቤት ትመለሳለች። በንጋታው ኑራ ላሚቷን አልባ ልክ ቀና ስትል ያ መንገድ ላይ የጠጣው ጥቁር ድመት አጠገቧ ቆሞ አየችው። ወይ እርቦት ነው ተከትሎኝ የመጣው ብላ ድጋሚ ወተት ትሰጠዋለች። ድመቱ ወተቱን እየጠጣ ኑራ ድንገት እንባዋ መጥቶ ታለቅሳለች። ትዝ ያላት ነገር የቤት ኪራዩ ነበር። የቤት ኪራይ አልሞላላትም። የቤት ኪራዩን ማትከፍል ከሆነ ላሚቷን እንደሚወስድባት ስቶባት ነው ሄደው። ያልጠበቀችው ነገር ግን ከፊቷ ገጠማት። ያ ጥቁር ድመት እንደተለመደው ወተቱን ብቻ ጠጥቶ አይደለም ሄደው፣ 2 የወርቅ ሳንቲሞች አስቀምጦላት ነበር ሳህኑ ላይ። በጣም ተገረመች። አይታም ነግታም ዳሳም ስለማታቅ በጣም ተደነቀች። አንድ ቀን እንደምትከፍለኝ ዋጋዬን አቅ ነበር እያለች መለፍለፍ ጀመረች። ተደሰተች። አንዷ የወርቅ ሳንቲም አከራዩ ከሚጠይቃት 10 እጥፍ ይከፍል ነበር። እጅግ በጣም ተደሰተች ኑራ። አንዷን ወርቅ ቀንሳ ይዛ አንዷን ደግሞ ሰው የማያገኝበት ቦታ ቤት ውስጥ ደበቀችው። ኑራ ያንን ወተት ለመሸጥ እንደተለመደው ወደ ገበያ ሄደች። ግን ደግሞ የሚገርመው ነገር ሊገዛት የመጣ ሰው አንድም ሰው አልነበረም። ኑራ ዛሬ አልከፋትም። ባለመሸጧም ምንም የመሰላት ነገር የለም። ፈጣሪ የከፈላት ነገር አለ ለደግነቷ። ወተቱን ይዛው ወደ ቤት ተመለሰች። በንጋታው ያ ድመት በር ላይ ቆሞ አገኘችው። ወተቷን አልባ ስትጨርስ ወተቱን ሰጠችውና በርከክ ብላ ቁጭ አለች አጠገቡ። እንደተለመደው ድመቱ ከጠጣ በኋላ በዛ ያለ የወርቅ ሳንቲም ሳህኑ ላይ ጥሎላት ሄደ። እጅግ በጣም ተደሰተች። የምትኖርበት ቤት እጅግ ደሳሳ ነበረና እሱን አደሰች። አንዳንድ ልብሶችን ሜዳ ከገበያ ገዛች። ልክ ስትመለስ አከራዩ በጣም ተቆጥቶ እየጮኸ መጣ። ዛሬ ኑራ ምንም አልፈራችም ነበር። ብዙ ከተናገራት በኋላ ካስጨረሰችው በኋላ አንድ የወርቅ ሳንቲም አውጥታ ሰጠችው። ገረመው፣ ተደነቀ። ኬት ነው ያመጣሽው? ሰርቀሽ ነው አላት። አይደለም፣ አልሰረኩም፣
ለሰራሁት ስራ የተከፈለኝ ነው አለችው ኑራ። በጣም ተገርሞ ሳንቲሙን ይዞ ሄደ። ኑራ ወደ ገበያ ሄዳ እቃ መገዛዛት ጀመረች። ገበያ ሄዳ እቃ ስገዛ ግን ልክ በሷ ደረጃ ድሮ የነበሩትን ሰዎች አይነት ነገር ስታይ እጥፍ ነበረ ጨምራ የምትከፍላቸው። እጅግ በጣም ሩሩ ልብ ነበራት። እንደተለመደው ሁልጊዜ እንግዲህ ያ ድመት እየመጣ ወተቱን ከጠጣ በኋላ የወርቅ ሳንቲሙን ማስቀመጡን ቀጠለ። ኑራም በምታገኘው ገንዘብ ምስኪኖችን መርዳት ቀጥላለች። ይህንን ስታረግ ሰዎች እየወደዷት መጡ። የምታረገው ነገር እጅግ ያስደስት ነበር። ሰዎችን ማስደሰት ነው ስራዋ። ድመቱም እንደዛው እንደተለመደው ጊዜ የወርቅ ሳንቲሙን እያስቀመጠ ይሄዳል። በዚህ ጊዜ አከራዩዋ እንዴት ቢሆን ነው እንደዚህ ልትለወጥ የቻለችው? ምንስ ብታገኝ ነው ብሎ እየተደበቀ ይከታተላት ጀመር። አንድ ቀን እቤቷ ስር ተለጥፎ እየጠበቀ ባለበት ሰዓት ኑራ ወተቱን አልባ ሳህን ላይ አስቀምጣ በርክክ ብላለት ድመቱን እያሻሸችው ጠጥቶ ከጨረሰ በኋላ ድንገት ኑራ ወደ ቤት ስትገባ ድመቱ ደግሞ ሳህኑን በወርቅ ሞልቶት ሲሄድ ይሄንን ነገር ይመለከታል። በጣም ገረመው። ለካ እንደዚህ ነው እንዴ ሀብታም ሆንሽው? በዚህ ነው የተቀየርሽው? ብሎ የወርቅ ሳንቲሞቹን በእጁ ፍስ እያደረገ መመልከት ጀመረ። ይሄ ድመትማ ለኔ ነው የሚገባኝ ብሎ መዛት ጀመረ። ካየው ወርቅ ላይ አንድም አላነሳም። እዛው ቦታው ላይ መልሶ ወደ ቤቱ እየሮጠ ይሄዳል። በንጋታው መረቡን ይዞ ይመጣል። ኑራ ወተት እያለበች ነው። ድመቱ እየመጣ ነበር መንገድ ላይ። ከኋላው ድመቱን መረብ ውስጥ ያስገባውና ኑራ ሳትመጣብኝ ብሎ ይዞት ወደ ቤቱ ይሮጣል። በሩን ከዘጋጋ በኋላ ለሱም ይሆን ብሎ ቆንጆ ወተት ገዝቶ አሁን በልቶሎ ወተቱን ጠጣና ወርቁን አምጣ ይለዋል ድመቱን። ድመቱ እንኳን ሊጠጣ ወደ ወተቱም አልተጠጋም። በጣም ይበሳጫል። ወተቱን ጠጣና ቶሎ ወርቁን አምጣ ነው እያልኩ ያለሁት፣ ካልሆነ ግን በራብ መሞት ነው ይለዋል ድመቱን። ድመቱ ግን ወይ ፈንከች ምንም። በዚህ ሰዓት በጣም ይናደድና እገልሃለሁ እያለ ይዘትበታል። ድመቱ በዚህ ሰዓት ወተቱን ግጥም አርጎ ይጠጣና ሙሉ ቤቱን በነፍሳት በትላትል ይሞላበታል። በጣም ይናደድና ይበሳጫል። በሚገርም ሁኔታ የነበረውን የሱን ጥቂት የወርቅ ሳንቲምም ወደ ድንጋይ፣ ንብረቶቹን ሁሉ ወደ ድንጋይ ይለውጥበታል። በዚህ ሰዓት በጣም ይደነግጥና ወይኔ የሰው ስፈልግ የራሴንም አጣው ብሎ በጣም ያዝናል። ያለ አግባብ መሄዴ የራሴን አሳጣኝ ብሎ በጣም ይበሳጫል። በዚህ ሰዓት ኑራ እየጠበቀችው ያለ ድመት አልመጣም። ኑራ ቁጭ ብላ ማልቀስ ትጀምራለች። የለመደችው ነገር ሲቀርባት ምን ሆኖ ይሆን? እንዴት ሆኖ ወዴት ሄዶ ይሆን በማለት ትጨነቃለች። አሁንም ግን የምትጠብቀው ድመት አልመጣም። በዛ ያሉ ድመቶች ወደ እሷ ሲመጡ ተመለከተች። አንዱ ድመት ነካ ነካ አድርጓት መንገድ እንድትጀምር አይነት ምልክት ያሳያታል። ኑራም ገብቷት ትከተለዋለች። ቀጥ ብሎ ግን የወሰዳት የነበረው ጎረቤቷ ነበረ፣ አከራዩዋ ጋር። ከውጪ ጩኸትና ሲንጫጫ እሱ ተናዶ የሚያወራውን ሰማች።
ዘላ ስትገባ ድመቱ እላዋ ላይ ዘሎ ይወጣል። ሰውየውም በጣም ይገረማል። የሱ ያልሆነ ነገርን ሲፈልግ የራሱን ነገር ሙሉ ንብረቱን እንዳጣ ሲገባው ጥፋቱ ገብቶት አንገቱን ይደፋል። ኑራም ድመቷን ይዛ በሰላም ወደ ቤት ገባች። እንደተለመደው ሁልጊዜ ወተቱን እየጠጣ ወርቁን ያስቀምጥላት ጀመር። እሷም ምስኪኖችን እየረዳች መኖር ጀመረች። ያ አከራይ ግን የሌሎችን ገንዘብ ሲፈልግ የጎረቤቱን ለመንጠቅ ሲያስብ ግን ደግሞ የገጠመው ሌላ ታሪክ ነበር። ያለውንም አጥቶ ቁጭ አለ። ታሪኩ ይሄ ነበር። ሁልጊዜም ቢሆን ከራሳችን ውጪ የሌሎችን ስንፈልግ እንግዲህ የሚከተለው ነገር የሚያስከፍለን ዋጋ ከባድ ነው። ታሪኩ ከተመቻችሁ ላይክ፣ ሼር እያደረጋችሁ ሌሎች ሰዎች እንዲያዳምጡ ታረጉት ደስ ይለኛል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።